ጤና ይስጥልኝ ተመልካቾቻችን፣ መስፍን በላቸው እባላለሁ። ይህ 14ኛው ቪዲዮ ነው። በዚህ 14ኛ ቪዲዮ ደግሞ እንዴት አለርት ዲያሎግ ክሬት ማድረግ እንደምንችልና ይህንን አለርት ዲያሎግ ደግሞ የሆነ በተን ክሊክ በምናደርግበት ጊዜ ዳታዎችን ዲስፕሌይ እንዲያደርግልን ማድረግ የምንችልበትን እናያለን። ከዚህ በፊት እንደምናደርገው ከዚህ በፊት የሰራነውን ፕሮግራም እንከፍትና እዚህ ፕሮግራማችን ላይ ነው የምንሰራው እና ከዚህ በፊት የሰራናቸው አሉ። የነዚህ ከዚህ በፊት የሰራናቸውን በመጠቀም በተቻለ መጠን አንዳንድ ስራዎችን እንሰራለን ማለት ነው። በመጀመሪያ ዲያሎጉ ዊንዶው ላይ ከመካከል እንዲመጣ ነው የምንፈልገው። ይህንን ድራግ ድሮፕ በማድረግ የምንሰራው ሊሆን ይችላል። ዛሬ ግን ማሳያችሁ ሁሉንም ጃቫ ላይ ኮድ በማድረግ ይሆናል። ይህንን ኮድ ለማድረግ አንድ ሜተድ ክሬት ማድረግ አለብን። ሜተዱን ክሬት የምናደርገው ከፕሮግራማችን ኦን ክሬት ውጪ መሆን አለበት እና እኔ ከሁሉም በታች መጨረሻ ላይ ወስዳለሁ ቦታ። የትም ቢሆን ግን ችግር የለውም። ዋናው ግን ኦን ክሬት ውስጥ መሆን የለበትም። ፕራይቬትም ፐብሊክም ሜተድ ሊሆን ይችላል። እኔ ፐብሊክ ልለው እችላለሁ። ፐብሊክ ሜተድ ነው። ምንም ሪተርን ቫልዩ የለውም። ስለዚህ ቮይድ ነው እና የዚህ ሜተድ ስም ዲያሎግ ቦክስ ልበለው እና የሆነ ስትሪንግ አክሴፕት እንዲያደርግ እንደ ኢንፑት አንድ ስትሪንግ አክሴፕት እንዲያደርግ ዲፋይን ላደርግ። ለምሳሌ ያክል ሜሴጅ የሚል ስትሪንግ ዲፋይን ያደርጋል ብለን ወይም ደግሞ ይቀበላል ከኤክስተርናል ብለን እንጠብቅ። ስለዚህ አሁን ሜተዳችን ክሬትድ ሆነ። ክሬትድ ከሆነ በኋላ እዚህ ሜተድ ውስጥ አለርት ዲያሎግ ዲፋይን ማድረግ አለብኝ። ይህን አለርት ዲያሎግ ዲፋይን የማደርገው ዊዝ ቢልደር የራሴን ስም ዲፋይን አድርጌ ለምሳሌ አለርት ዲያሎግ ቢልደር፣ ይሄ የኔ ያወጣሁት የቫሪያብል ስም ነው፣ ግን ዲፋይን አደርጋለሁ ኒው አለርት ቢልደር እንዲሆን፣ እሱም ደግሞ እዚህኛው ኮንቴንት ውስጥ እንዲሆን ኮንቴክስት ውስጥ እንዲሆን ዲፋይን አደረግኩኝ ማለት ነው። ይህንን ካረኩኝ በኋላ አንድ ሶስት ነገሮችን ዲፋይን አድርጋለሁ። ምንን በመጠቀም ዲፋይን ያደረግኩትን የአለርት ዲያሎግ ቫሪያብል በመጠቀም ነው። የመጀመሪያው ዲፋይን የማደርገው ታይትሉን ነው። ሴት ታይትሉ ሁል ጊዜ በሚመጣበት ጊዜ ምን ይሁን ብለን ዲፋይን የምናደርገው ነው። ይሄ ለምሳሌ ያክል አውትፑት ቦክስ አውትፑት ሜሴጅ ነው። ይሄ አርእስቱ ይሆናል ማለት ነው። እንደገና ደግሞ አይኮንም ዲፋይን ማድረግ እንችላለን በዚህ። አሁንም ይህንኑ ቫሪያብል አድርገን ሴት አይኮኑን ዲፋይን ማድረግ እንችላለን። አይኮኑን ዲፋይን በምናደርግበት ጊዜ ፒክቸሮች ሊኖሩን ይገባሉ። ለጊዜው ፒክቸር የለንም፣ ግን ባይ ዲፎልት የተፈጠረ የፒክቸር አለ። ሚፕ ማፕ የሚባል ውስጥ የተቀመጠ ባይ ዲፎልት የሚጠቀማለ። ከዚህ በፊትም ኢሜጅን ክሬት ስናደርግ የተጠቀምንበት ነው። እሱም ደግሞ የአይሲ ላውንቸር የሚለው ፋይል ነው ማለት ነው። ስለዚህ ይሄ አይኮናችን ይሆን። ዋናውና ዲስፕሌይ ልናደርግ የፈለግነው ሜሴጅ ነው። አሁንም ሴት ሜሴጁን ሴት ሜሴጅ የሚለው ላይ የግዴታ ስፔሲፋይ ማድረግ አለብን። ሜሴጁን ከዚህ እኛ ዲፋይን ካደረግነው ሜሴጅ ከውጭ የሚመጣውን ዲስፕሌይ እንዲያደርግን ለምሳሌ ያክል እኛ የምንሰጠውን ቫልዩ ወይም ደግሞ ይህንን ሜተድ ስጠራ ለሜሴጅ የሰጠሁትን ቫልዩ እዚህ ዲስፕሌይ እንዲያደርግ አደረግኩኝ። ይህን ካደረግኩኝ በኋላ
አሁን ዲያሎግ ቦክስ በሚመጣበት ጊዜ ሁለት በተን ሊኖረው ይችላል፣ አንድ በተን ሊኖረው ይችላል። ለጊዜው አንድ በተን ብቻ ዲፋይን እናደርጋለን። ደግሞ ዲፋይን ማድረግ የምንችለው ዲፋይን በዚሁ በአለርት ዲያሎግ ቫሪያብል ነው። ይህንኑ በመጠቀም ሴት ፖዚቲቭ በተን ብለን በተኖቹን ዲፋይን እናደርጋለን። ሴት ፖዚቲቭ በተን። ለዚህ ፖዚቲቭ በተን ምንድን ነው የምንለው? ለምሳሌ ያክል አይዲውን ወይም ደግሞ መጀመሪያ ላይ በተኑን ምን እንበል። ለምሳሌ ያክል ኦኬ ክሊክ እንድናደርግ ኦኬን እናደርግ ብለን እንገምትና ከዛ በኋላ ኦኬን ክሊክ በምናደርግበት ጊዜ ምን ይስራ የሚለውን ነገር ዲፋይን ለማድረግ ኒው ዲያሎግ ኦን ክሊክ ሊስነርን ክሊክ እናደርጋለን። ይህን ስናደርግ አውቶማቲካሊ ኦን ዲያሎግ ኢንተርፌስ ኦን ክሊክ ሊስነርን ክሊክ ስናደርግ ክሊክ ሲደረግ ምን ይሁን የሚለውን ያመጣልናል። እዚህ ላይ ኦኬ ክሊክ ሲደረግ ምን እንደሚሆን አክሽን ማሶሴት ማድረግ ከፈለግን የምናደርገው ነው። ይህንን ለጊዜው ባዶ እናደርገዋለን። አክሽን ቱ ቢ ደን ዌን ኦኬ ክሊክድ። አሁን ምንም ብዙ ዲፋይን ልናደርግ የምንችለው ነገር የለም። አሁን ሰሚኮሎንን እዚህ አስገብተን አንድ ቫሪያብል አለርት ዲያሎግ ታይፕ ዲፋይን አድርጋለሁ። ይሄ አሁን ሌላ ይሄንን ስታርት ለማድረግ የምጠቀምበት አለርት ዲያሎግ ነው። አለርት ዲያሎግ ነው። ይሄንን ኢዝ ኢኳል ቱ ብዬ ከዚህ በፊት የነበረውና ዲፋይን ያደረግነውን የአለርት ዲያሎግ ቢልደሩን ወስጄ እሱን አሶሲየት አደርገዋለሁ። ምን እንዲያደርግ ክሬኤት እንዲያደርግ። አሁን በዚች ቫሪያብል አውቶማቲካሊ ዲያሎጌን ስታርት ማድረግ ይችላለሁ ማለት ነው። በዚህ ቫሪያብል ሾው ዲያሎጉን አሳይልኝ ይለዋለሁ። ኦኬ ከሞላ ጎደል አሁን ዲያሎጋችንን ክሬኤት አድርገናል። ይሄ ግን ሜተድ ነው። ሜተዱ ገና አልተጠራም። ሜተዱን የሚጠራበትን የግዴታ ዲፋይን ማድረግ አለብን። አንድ በተን ነው የሚመጣው። የሆነ ስዕል ይኖረዋል። አርእስቱ ደግሞ ሜሴጅ ይሆናል ብለን እንገምታለን። አለርት ዲያሎግ ክሬኤት አድርገናል። ግን ይሄ አለርት ዲያሎግ የግዴታ ለማስነሳት ወይም ደግሞ ለመጥራት የግዴታ አንዳንድ ሌሎች ስራዎች መስራት አለብን። ይህንን ብዙ የምናደርገው ከዚህ በፊት ክሬኤት ያደረግነው ለምሳሌ ያክል እነኚህ አይተሞች ክሊክ በሚደረጉበት ጊዜ አንድ ነገር እንዲያደርግ ወይም ደግሞ ይሄ ስፒነር ውስጥ የሆነው አንደኛው በሚመረጥበት ጊዜ ስራዎችን እንዲሰራ ማድረግ እንችላለን ማለት ነው። ለአሁኑ የስፒነሩን ብቻ አብረን እናያለን። የስፒነር ኔም ሊስት የሚል ነው ስሙ። ስለዚህ ከዚህ በፊት እንደምናደርገው ከኦን ክሬኤት በፊት ከዚህ በፊት እንደምናደርገው ስፒነር ቫሪያብል ዲፋይን እናደርጋለን። ስፒነር ቫሪያብል ለምሳሌ ማይ ፕሮፌሽናል ስፒነር ልበለውና ይህንን ቫሪያብል ዲፋይን ካደረግን በኋላ ይህንን ቫሪያብል አሶሲየት እናደርጋለን ክሬት ካደረግነው ስፒነር ጋራ። ይሄ ባለፈውም የምናደርገው ነው። ስለዚህ ኢዝ ኢኳል ቱ ብለን ፋይንድ ባይ አይዲ ከዛ በኋላ ስፒነራችንን ስፒነር ሊስታችንን ብለን ዲፋይን ያደረግነው አለ። ስለዚህ ቫሪያብላችንን ከዚህ ጋር አብረን አያይዝም ማለት ነው። ዲፋይን ያደረግነው የስፒነር ቫሪያብልን በመጠቀም አክሽኑን ዲፋይን እናደርጋለን። አክሽኑን ዲፋይን በምናደርግበት ጊዜ ሴት ኦን አይተም ሴሌክትድ ሊስነርን እንወስዳለን። ይህንን ከወሰድን በኋላ ከዛ በኋላ ኒው አዳፕቲቭ ኦን አይተም ሴሌክትድ ሊስነርን ክሊክ ስናደርግ እሱ ራሱ እነኚህን
ፖፑሌት ያደርግልናል። እነኚህን ክሬት ያደርግልናል። ምን ማለት ነው? ኦን አይተም ሴሌክትድ እና ኦን ነቲንግ ኢዝ ሴሌክትድ። ምንም ነቲንግ ሴሌክትድ በሚሆንበት ጊዜ ምንም አታርግ፣ ኖ አክሽን። ግን አንድ አይተም ሴሌክትድ ከሆነ ግን አንድ ነገር አድርግ የሚለውን አብረን እንወስዳለን። እኛ ግን አንዱ አይተም ክሊክ ከተደረገና ሴሌክትድ ከሆነ ዲያሎጋችንን ነው የምንጠራው። ስለዚህ እዚህ ጋር ዲፋይን ያደረግነውን ዲያሎጋችንን ለመጥራት አስበናል። ስለዚህ ለዲያሎጋችን ደግሞ አንድ ስትሪንግ ቫልዩ ማስገባት አለብን። ስለዚህ የዚህን ቫሪያብል ወስደን ወይም ደግሞ የዚህን የሜተድ ስም ወስደን እዚህ ጋር አንደኛው ሴሌክትድ ከሆነ የዚህን ሴሌክትድ የሆነውን የስፒነር ከዛ በኋላ ጌት አይተም አት ፖዚሽን አይተሙን አት ፖዚሽን ኦፍ እዚህ ኢንቲጀር አይ አለ አት ፖዚሽን ኦፍ አይ እሱን ወደ ስትሪንግ ቀይርና አስገባለን ብለን ሰሚኮለን እንላለን። አሁን ዲያሎግ ቦክሱን ጥራና ከዛ በኋላ ሴሌክትድ የሆነውን ስፒነር ውስጥ አይ ለምሳሌ የመጀመሪያው ከሆነ ዜሮኛ፣ የሁለተኛው ከሆነ አንደኛ እያለ አይን ወስዶ የዛን ቫልዩ ለማን ይሰጠዋል? ለዲያሎግ ቦክስ ይሰጠዋል። ዲያሎግ ቦክስ እንደ ስትሪንግ ይወስደዋል እንደ ኢንፑት። ያንን ደግሞ ፊት ለፊት ላይ እዚህ ሜሴጁን አውቶማቲካሊ ዲስፕሌይ ያደርግልናል ማለት ነው። ይሄ አሁን ሁሉንም ነገር ጨርሰናል። አሁን ረን በምናደርግበት ጊዜ ስፒነሩን አንዱን በምንመርጥበት ጊዜ ልክ መርጠን እንደጨረስን አውቶማቲካሊ ዲስፕሌይ ያደርግልናል ማለት ነው። እስቲ አሁን ፕሮግራሙን ረን እናድርግና የሚመጣውን አብረን እንይ። አሁን ፕሮግራሙ ኤክስኪዩት እንዳደረገ አንደኛውን አይተም ክሊክ እናደርጋለን። አሁን ባይ ዲፎልት ፋርመር መጀመሪያውኑ ክሬት ሲሆን ስለተደረገ ነው አሁን የመጣው። አሁን ኦኬ ማለት እንችላለን። ከዛ ይሄ ዶክተር በምንልበት ጊዜ አሁን ዶክተር ሴሌክትድ ሆኗል። ኦኬ። ወይም ደግሞ ኢንጂነር በምንልበት ጊዜ አዎ ኢንጂነር ብሎ መጥቷል። አሁን አንደኛውን ዶክተር ስንል ዶክተር ብቻ ከሚመጣ ዩር ፕሮፌሽን ኢዝ ዶክተር ብለን እንዲመጣ ማድረግ እንችላለን። ይህንን ትንሽ ሞዲፊኬሽን ዲያሎግ ቦክስ ሜተዳችን ውስጥ እንወስዳለን። ዲያሎግ ቦክስ ሜተዳችን ላይ ሜሴጁ የሚመጣው እዚህ ጋር ስለሆነ ከሜሴጁ በፊት ለምሳሌ ያክል ዩር ኢዝ ብዬ ከዛ በኋላ ከሜሴጅ ጋራ አብሬ ኮንካትኔት ባደርገው ዩር ፕሮፌሽን ኢዝ ያ የተመረጠው አውቶማቲካሊ ይመጣልኛል ማለት ነው። እንደገና ረን ማድረግ ቢያስፈልግ ረን አድርገን አሁን ፕሮግራማችን ገና እንደተነሳ ዩር ፕሮፌሽን ኢዝ ፋርመር ብሎ ይመጣልናል። ምክንያቱም ስፒነሩ አውቶማቲካሊ ሴሌክትድ ስለሆነ ነው። አሁን ሌላውን ዶክተርን ክሊክ ብናደርግ አውትፑት ሜሴጁ ዩር ፕሮፌሽን ኢዝ ዶክተር። አሁን እዚህ ላይ አንድ በተን ብቻ ነው ያስገባ ነው ዲያሎግ ቦክሳችን ውስጥ። ስለዚህ ኦኬ ብቻ ነው የሚመጣው። ከዚህ ኦኬ ወይም ደግሞ የስ ኦር ኖ ማለት እንችላለን፣ ግን ለዚህኛው ለሜሴጁ ብቻ ነው። ይሄ ስዕላችን ነው ወይም አይኮናችን ነው። ይሄ አርዕስታችን ነው። ይሄኛው ደግሞ እንዲወጣ የምንፈልገው ሜሴጅ ነው ማለት ነው። ከዚህ በፊት ፕሮግራማችንን ረን በምናደርግበት ጊዜ ገና ፕሮግራሙ ረን እንዳደረገ ዲያሎግ ቦክሳችንን እንደሚያስነሳውና ሳንመርጥ በመጀመሪያ እንደሚመጣ አይተናል። ይህንን ለማስቀረት አንድ ቫሪያብል ዲፋይን እናደርጋለን። ይህን ቫሪያብል ቡሊየን ታይፕ እንበለው። ቡሊየን ታይፕ ነው። ከዛ ስፒነር ስታርትድ ብለን መነሻውን ወይም ደግሞ ዲፎልት ቫልዩን ፎልስ እንበለው። አሁን ሲነሳ ይሄ ፎልስ ነው። ይሄ ፎልስ ከሆነ የመጀመሪያውን
ዲያሎግ ቦክስ አታስነሳ ብለን ዲፋይን ልናደርግ እንችላለን። ስለዚህ እዚህ ጋር መተን ኢፍ የመጀመሪያው ዲያሎግ ስፒነር ስታርትድ ትሩ ካልሆነ ኢፍ ዚስ ኢዝ ትሩ ዜን ዲያሎጉን አስነሳለን። ግን ይሄ ካልሆነ ግን ኤልስ ግን ስፒነሩን ትሩ አድርገው ብለን ልንል እንችላለን። ስለዚህ የመጀመሪያ ጊዜ ሲሞክር ፎልስ ነው። ፎልስ ስለሆነ ዲያሎጉን አያስነሳም። ዲያሎጉን ባያስነሳም ግን ስፒነር ስታርትድ የሚሆነውን ትሩ ያደርጋል። ስለዚህ በሚቀጥለው ጊዜ ሁል ጊዜ ትሩ ስለሚሆን ዲያሎጋችንን ስታርት ያደርጋል ማለት ነው። እስቲ አንድ ጊዜ ረን አድርገን የፕሮግራማችንን ውጤት እንየው። ፕሮግራማችን ረን ሲያደርግ የመጀመሪያ ዲያሎጉ አይመጣም። ኢቭን ዞ ፋርመር ቢመረጥም የመጀመሪያ ስለሆነ አልመጣም። ግን ሰዎች ክሊክ አድርገው ከዚህ ውስጥ ግን ዶክተርን ክሊክ በሚያደርጉበት ጊዜ አሁን ዩር ፕሮፌሽን ኢዝ ዶክተር ብሎ መጣ። ሌላ ብንመርጥ አርክቴክት ብንል አሁን ይሄኛው ፕሮፌሽን መጣ። ስለዚህ ፕሮግራማችን ገና እንደተነሳ ምንም ቢሆን ዲያሎግ ቦክሱ አይመጣም እንደቀድሙ ማለት ነው። ስለዚህ በዚህ ኮሬክት አድርገናል። ይህ 14ኛ ቪዲዮ በዚሁ ይጠቃለላል። ተጨማሪ ቪዲዮ የምትፈልጉ ከሆነ ሰብስክራይብ አድርጉ። አመሰግናለሁ።